ቤዛ ሁሉንም ነገር ማመን አቅቷታል። ትጅም የእውነት እንደሆነ መታ ቤቷ ቀጥ ብላ መታ በሯን ከፍታ ስትገባ ሱራፌልና ቤዛ ይደነግጣሉ። ቆይች ሴትዮ ምን ይሻለኛል? ለምንድን ነው የመጣሽው እቤቴ ስትላት እባክሽ እህቴ ይቅርታሽን ፈልጌን የመጣሁት ይቅርታ እንድታደርግልኝ እፈልጋለሁ። አውቃለሁ ጎድቼሻለሁ፣ ብዙ ነገር አድርጌያለሁ። ታውቂያለሽ መጠጊያ የለኝ መግቢያም እንደሌለኝ ታውቂያለሽ ካንቺ ውጪ። እናም እባክሽን ቤዛ ይቅርታ አድርጊልኝ። ያው ደግሞ ሳሚ ሮቤል ጋር ሂዶ ሲያወሩ ተከትዬ ሂጄ በር ላይ ሁኝ አዳምጫቸው ነበረ። እናም 2 ሚሊዮን ብር የሰጣችሁትን ለማማ መታከሚያ ብላችሁ እሱን አጥፍቶታል። በምን ምክንያት እንዳጠፋው ባላቅም ግን እሱን እንዳጠፋው ያወራል። እናም ስለዚህ ማድረግ ያለበት አንቺን ገሎ ከሮቤል ብር እንዲቀበል ነበረ የተነጋገሩት። እናም እባክሽ ይሄ ነገር እውነት ነው። እናም እኔ እንዳልናገርብህ አዳምጫለሁ ብዬ ስለነገርኩት ነበር 100,000 ብር ለማንም እንዳልናገር ብሎ ያስገባልኝ በአካውንቴ ትላታለች። ቆይ አሁን አንቺ ማን ሊያምንሽ ይችላል? ማን ነው አንቺን የሚያምንሽ? እንዴት ሰው ትጂን ያምናል? ሲል ሱራፌል ይጮህባታል። ቤዛም ግራ ተጋብታለች። እባክሽን ተይኝ ቤዛ ውጭልኝ እባክሽ ትጂ ስትላት ትጂ የውሸት ያዞንቧን እያነባች ትለምናታለች። በቃ ውጭ ከቤታችን ብሎ ሱራፌል ገፍትሮ ያስወጣታል። ገፍትሮ ካስወጣት በኋላም እኔ ባክን ሱራፌል እኔ ራሴን ልስት ነው ልወድቅ ነው ስትለው አይዞሽ ቤዝዬ አይዞሽ ነይ ቁጭ በይ ይልና ደግፎ ወደ ሶፋ ጋምጥቶ ያስቀምጣታል። ትጂ ደግሞ በር ላይ ቁማ አይ ትጂ የእውነት ግን ማስመሰሉን ስቺበት እያለች ራሷን በራሷ ታበረታታ ጀመር። ያለቀሰችው የውሸት እንባ ፊቷን ጠራርጋ እዚህ ቤት ደግሞ ቀስ ብዬ እገባለሁ፣ በሆነ ምክንያት እገባለሁ። ደግሞ ቤዛን እኔ ራሴ አስወግጄ ሉሊትን ቤዛ ብዬ ባላስገባ እኔ ትጂ አይደለሁም ሮቤል ቆይ ገና ሰራልሃለሁ እያለች ትታት ሄዳለች። ቤቱን ቤት ከሄደች በኋላ ወደ ቤቷ ወደ እነ ቤዛ ቤት ደግሞ ሉሲ ትመጣለች። ሉሲ እንደ ድሮዋ እየሳቀች ወይም እየተንቀሸቀሸች ሳለም የመጣችው ተከናንባ ሹራቧን ለብሳ ወይ ጤነኛ ወይ በሽተኛ የማይሏት ሴቱና ነበር የመጣችው። እናም ሱራፌልና ቤዛ በር ላይ ቆመው እያለ ትመጣለች። እንዴ ሉሲ ከየት ነው የመጣሽው? ደህና ነሽ ሲሏት በድንጋጤ ደህና ነኝ፣ እንዴት ናችሁ? ቆይ ቤዛ የምታውቂው ነገር አለ? ሳሚ የት ነው ያለው? ምን ሆኖ ነው ስትል ትጠይቃታለች። አልገባኝም ግን ምን እያወራሽ ነው አንቺ? ቆይ ምን እያልሽ ነው ሉሲ? አልተገናኘንም እያልሽ ነው? እኔ ምን አውቃለሁ? ስልኩን እኮ ለእኔም አላነሳልኝም። ይሄ ነገር ምንድን ነው ስትል ቤዛም ትጠይቃታለች። ሉሲም ያው ቤዛን አስወግጅ ተብላ ስለነበር እዛ ቤት የገባችው። ስለዚህ ግዴታ ማለት ያለባት ሳሚን እንዳላገኘችውና የት እንዳለ እንደማታውቅ መሆን አለባት። ሳሚ ሮቤል አግቶት ነው ያለው። እሷም ቤዛን እንድትገል መድኃኒት ተሰጥቷት ነው የተላከችው። ስለዚህ ተከታታዮችም አሉ የሚጠብቋት። ሉሲ ወዴት ወጣች፣ ወዴት ገባች፣ ስንት ሰዓት ገባች ወደ ቤት የሚለውን የሚቆጣጠሩም አሉት። ስለዚህ ሉሲ ሳሚን ከፈለገችው የእውነት ቤዛን እንደምትገላት ያውቃል። ማድረግም እንደምትችል እሷ ነግረዋለች። ይህን ነገር ሮቤልና ሉሲ ሲያወሩ ትጅ ማብራ ስለነበረች አንደኛዋ ተቀናቃኝም ነበረች። ግን ደግሞ ቤዛ ደግሞ የራሷን ጥቅም ብቻ ማካሄድ ስለፈለገች ሮቤል እንዳይገባበት ስለምትፈልግ ሉሲ ቤዛ እንድትገላት አትፈልግም። ስለዚህ ሁሉንም ነገር ቁጭ ብለው ማውራት ጀመሩ። ቤዛና ሉሲ ሲያወሩ ሉሲም ስል በቃ ደንግጣሽ ግን እኮ የድሮዋ ሉሲ አይደለሽም ምን ሆነሽ ነው ስትላት ሱራፌልም ሲጠይቃት አይ ምንም ከአያቷ ጋር ሄዳለች ብሎ የነበረ እኮ እንዴት መጣሽና ማማዬ የት ነው ያለችው? የእውነት ከጀርባ ግን የሆነ ነገር አለ ማለት ነው እዚህ ቤት ምናልባት ሮቤል የሆነ ነገር አድርጎት እንዳይሆን ስትል ቤዛ ስጠይቅ እስኪ ለማንኛውም የሆነውን ነገር እንደርስበታለን እስከ ጊዜው ድረስ ይልና አይዞሽ በቃ ራስሽን አታስጨናንቂ አሁን ይላታል ቤዛን ሱራፌል። ሉሲም ወደ ቤት ተመልሳ ትሄዳለች። ምክንያቱም ቅንጅርት ባዶ ቤት ነው ያለው። ስትሄድ ሉሲ ቅንጅርት እንዳሰበችው አላገኘችውም። መናገርም ምንም ማለት አይችልም፣ መንቀሳቀስም አይችልም። ስለዚህ እያዘነች እያለቀሰችን ቢሆን ለሱም ምግብ ሰርታ ካበላችሁ በኋላ ጎረቤት ለማስቀመጥ እያለች ከሱ ጋር እያወራች በነበረ ሰዓት ሮቤል ይደውልላታል። ቆይ አሁን አንቺ ለምንድን ነው እነ ሳሚ ቤት የሄድሽው ለምንድን ነው? አሁን እነ ቤዛ ቤት ነበር መሆን ያለብሽ፣ እንዴት እዛ ትሄጃለሽ? ሲላት
ቆይ አንተ ግን ምን ሆነ ነው ታዲያ? ልጁን ለምንድን ነው እንደዚህ እንዳይሞት እንዳይሽር አድርገህ ሰነካክላ ያስቀመጥከው? ስለዚህ ለሱ ምግብ ልሰራለት ነው የሄድኩት ትለዋለች። ስለሱ አይመለከትሽም፣ እድሉ የተሰጠው ለቅንጅርት ነበር፣ ግን ደግሞ እሱ መጠቀም አልፈለገም። ስለዚህ የፈለገውን ዋጋውን አግኝቷል። ይልቁን አሁን ስራሽን የማሰሪ ከሆነ በአግባቡ አሁንም ለቅንጅርት የሰጠሁትን መርፌ ልዩልሽ ለፍቅረኛሽ ለሳሚ ልሰጠው ነው ይላታል። እባክህ ሱራፌል ሮቤል እባክህን እንደዚህ አታድርግ። በቃ ትእዛዙን አደርጋለሁ ብያለሁ። በቃ እሰራለሁ ስራውን፣ ምንም ችግር የለውም። ግን ሳሚን ምንም እንዳታደርግብኝ። ስለዚህ አሁን ለቅንጅርት ምግቡን አበላልቸው እሄዳለሁ ትለዋለች። አሁኑን ወተሽ ሂጂ ነግሬሻለሁ ይልና ጆሮዋ ላይ ዘግቶባት ይሄዳል። በዛን መሀል እሷም እያለቀሰች እየጮኸች ነበረ። እናም ቅንጅርት ደግሞ ምን ሆነሽ ነው ቢላት በምልክትም በፍጹም አንተ ደግሞ እስኪ ዝም በል አትጨቅጭቀኝ አትወራጭ ስም ብለህ ትልና እሱን እንደምንም ብላ አስተካክላው ተመልሳ ወደ እነ ቤዛ ቤት ትሄዳለች። ትጂ እየተከታተለቻት ነበረ። አሁንም በድጋሚ መታ ትጂ ቤዛን ይቅርታ መጠየቅ እንኳን ባትችልም ግን ደግሞ በሆነ ምክንያት በር ገብታ ካሜራ ማስቀመጥ እንዳለባት አስባለች። ምክንያቱም ሮቤል ገንዘቡን ቤቱንም የሚፈልገውን ነገር እንዲያገኝ አትፈልግም። ሁሉን ነገር እሷ ማግኘት ስለምትፈልግ ስላሰበችው እናም ሉሲም እዛ ቤት ትገባና ቤት ከገባች በኋላ ከቤዛ ጋር ቁጭ ብለው እያወሩ ያለ ቤዛን የምትወደውን ሽሮ እንድትሰራላት ትጠይቃታለች። ቤዛ ደግሞ አይ አንቺ እኮ ዛሬ ደክሞሻል፣ ስለዚህ እኔ ራሴ እሰራለሁ ስትላት አይ